ሰዎች የተለያዩ ነገር ያውቅልናል በሚል ወደ ጥንቆላ ቤት ይሄዳሉ። መጀመሪያ ጥያቄ ሙስሊም ሆኖ ጠንቋይ አለ ወይ? የዚህ ስራ እንዴት ነው ከአላህ ዘንድ ያለው ቅጣትና ወንጀል እንዴት ነው የሚታየው ይላል። አንድ ሰው ለኢኽላስ ብሎ መልካም ስራ መስራት እየቻለ ግን መተው እንዴት ይታያል? ስሰራ ሰው ካየኝ ያሞግሱኛል ብሎ ፈርቶ ማለት ነው ይላል። ገበያ ቦታ ቁርአን መቅራት እንዴት ይታያል? ቦታው ጫጫታ ይበዛበታል፣ ደንበኛ ሲመጣ ደግሞ ማቋረጥ ይመጣል በሚል ሐሳቤ እንዴት ነው? ለልብ ንያ ተርቲብ አለው ወይ? ለስራ ወደ ሳውዲ መካ ከተማ ሄጄ ነበር። እዛ እንደገባው የተቀበሉ ሰዎች ወደ ተከበረው ወደ ሐረም መስጂድ ለዑምራ እንሂድ አሉኝ። እኔም ሁለተኛ ድሩን የማገኘው ስላልመሰለኝ በጉጉት እሺ አልኳቸው። በሰዓቱ የወር አበባ ላይ ነበርኩኝ። አይኔን ጨፍኜ ሄጄ ዑምራ አደረግኩ። ይህንን የመሰለ ወንጀል ፈጽሜያለሁ። አላህ ምን ባድርግ ይቅር ይለኝ ይሆን ትላለች። በዛውም ዱዓ አድርጉልኝ ትላለች። ምንድነው የማደርገው ለዚህ? بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه وموالاه لتكبراتشو سنة تلفزيون የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን እንጀምራለን። እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አማናችሁልን? አልሐምዱሊላህ። ዛሬም ኢንሻአላህ የተለያዩ ጥያቄዎች አሉን እናቀርባቸዋለን። በ0918 መጨረሻው 09 የተላከልን ጥያቄ ምንድነው የሚለው ሰዎች የተለያዩ ነገር ያውቅልናል በሚል ወደ ጥንቆላ ቤት ይሄዳሉ። መጀመሪያ ጥያቄ ሙስሊም ሆኖ ጠንቋይ አለ ወይ? የዚህ ስራ እንዴት ነው ከአላህ ዘንድ ያለው ቅጣትና ወንጀል እንዴት ነው የሚታየው ይላል። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد فأذكر نفسي وإياكم بإخلاص النية لله سبحانه وتعالى، وأسأل الله تعالى أن يجعل نياتنا خالصة لوجهه الكريم، وأن يوفقنا لما يحبه ويرضاه، ويحفظنا من الزلل، إنه على كل شيء قدير. ጠንቋይ መጀመሪያ የጥንቆላ ስራ ላሸክ እስልምና ላይ የተወገዘ መጥፎ ስራ ነው። ሙስሊም ሆኖ ጠንቋይ ሊሆን ይችላል ወይ ለሚለው ጥንቆላ አይነተ ብዙ ነው። አንዳንዱ ከኢስላም የሚያስወጡ ተግባራትን ካልተገበሩ ጥንቆላው ማይሳካበት ሁኔታ አለ። የሚሰሯቸው ስራዎች ኢስላምን የሚያፈርሱ ወይም ደግሞ እስልምናን የሚያበላሹ የሆኑ ስራዎች ሆኑና እነዛ ጠንቋዮች ሙስሊሞች አይሆኑም። ነገር ግን ራሳቸው ሙስሊም አድርገው ሊያዩ ይችላሉ። በራሳቸው እይታ መሳቢያም አድርገው ስለሚጠቀሙት ክርስቲያን ነው ይባል ወይም ደግሞ የሆነ ሌላ እምነት ተከታይ ነው ይባል ሰዎች ላይ ሄዱ ይችላሉ። ከሌ ግን አዋቂ ነው ትልቅ ሼክ ናቸው ተብሎ ሊኪድላ ይችላል። ያንን ለማለት ደግሞ ያው ስሙን ያስጠብቃል ሰውየው የሰራው ስራ ኩፍራዊ ስራ ሆኖ አንዳንድ ጊዜ ሸያጢኖች ጋር በሚኖር ግንኙነት ያው አብዛኛዎቹ ጠንቋዮች ሁሉም በሚባል መልኩ ግንኙነት አላቸው ከሸያጢኖች ጋር ወይም ደግሞ ከመጥፎ ጂኖች ጋር። እነዚህ መጥፎ ጂኖች ወይም ሸያጢኖች ካፊር የሆኑ ጂኖች የሚጠይቋቸው አርጉልን የሚሏቸው ነገሮች አሉ። እንዲህ አርግልን፣ ይሄን ታረጋለህ፣ ከዛ በኋላ ኮዱን እንሰጣለን ይሏቸዋል። የመክፈቻውን አንዳንድ ነገሮች ጋር የሚደርሱባቸውን
በፈለከኝ ጊዜ ጥራኝ ይሄን በል ከዛ በኋላ እመጣልሃለሁ ብለው ሸያጢኖቹ አጋዥ ሆነው ከነሱ ጋር ይሰራሉ። ስለዚህ ያንን መስፈርት ለማሟላት ሲሞክሩ ከፊል ጠለቦች ኩፍራዊ ጠለቦች ሊሆኑ ይችላሉ። ከፊል አርጉልን የሚሏቸው ነገሮች ለምሳሌ ወልዒያዙ ቢላህ ሸያጢኖችን ተዕዚም የሚያደርጉባቸውን ቃላቶች ሊሰጧቸው ይችላሉ። ሸያጢኖችን ተዕዚም የሚያደርጉባቸው እናንተ የተከበራችሁ እናንተ እንደዚህ ወይ ደግሞ ኢብሊስን ዋና የሸያጢኖች መሪን የጂኖች አባት የሆነውን ኢብሊስን የሚያወድሱበት እንግዲህ እሱን ትልቅ ነው ክቡር ነው ማለት እኮ ቁርአን ማስተባበል ማለት ነው። ወይም ደግሞ ለሱ የሆነ አምልኳዊ ተግባር የሚተገብሩበት ወይ ሌሎች ፍጥረታት እንዲህ አይነት ስራ የሚሰሩበት አካሄድ ወይም ፍላጎት ወይም ጠለብ ያቀርባሉ። ይሄን አርጉልኝ ይላሉ። ያንን ካረጉላቸው ከእስልምና ይወጣሉ። አንዳንዴ ቁርአንን መርገጥን ወልዒያዙ ቢላሂ ተዓላ ሸርጥ ሊያደርጉባቸው ይችላሉ። አንድ ጊዜ አሁን የምናወራው ሳሒሮቹ ራሳቸውን ወይም ጠንቋዮቹ ራሳቸውን ነው በሲሕር እሽቲጋል የሚያደርጉ አሉ። ከዚያ ውጪ ደግሞ ጠንቆላ የሚሰሩ የጠፋ ዕቃ እናውቃለን እንነግራቸዋለን የሚሉ ወይ ደግሞ ታሞ የመጣን ሰው ከሌ እንደዚህ ነው ብለው የሚለፈልፉና የሚያስወሩ አሉ። እና እንዲህ አይነት ጠለቦች ከኢስላም የሚያስወጡ ጠለቦች ከሆኑ ወልዒያዙ ቢላሂ ተዓላ ያ ጠንቋይ ሙስሊም አይሆንም፣ ኩፍር ላይ ነው የሚሆነው። ከዚያ ያነሱ ጠለቦች ከሆኑ ኩፍር ላይ አይወድቅም። ነገር ግን ይሄ ሰውዬ ወንጀል ላይ ከባድ ወንጀል ላይ ነው ያለው። ይሄ ሰሪውን በተመለከተ ነው። የሚሰራላቸው ሰዎች ወይም ሄደው የሚያስጠነቁሉ እንደሚባለው ወልዒያዙ ቢላህ መተት የሚያሰሩ ጠንቋይ ጋር ሲገኝ አንዳንዴ ሰውን ለመጉዳትም ሲሕር ሊሰራ ይችላል። ከዚህ ጋር አብሮ ስለሚያስገቡት አሁን እኛ ሀገር የተለየ አይሆንም። ጠንቋይ ለብቻ ደጋሚ ለብቻ ምናምን ሳይሆን የሆነ ነገር ማሰራት የሚፈልጉ እንዲህ አይነት ሰዎች ጋር ሄደው ነው ባል ያስቸገረኝ እንደዚህ ወጉልኝ ምናምን ትላለች። ወልዒያዙ ቢላሂ ተዓላ እዚህ ጋር መርፌ ሰኪ ይባላል። እንደዚህ አድርጊ ትባላለች። ሰውየውን ይጎዱታል። ያው በጂን በመጥፎ ሸያጢን ይጎዱታል። ያንን ሰው የሚያስሩት የሚፈቱት የሚቆልፉት የሚበትኑት ነገር አላቸው። በማታ በሌሊት እንዲህ አድርገሽ ይሄን እንደዚህ ደፍተሽ እዚህ ጋር ተንከባለሽ እንዲህ አድርገሽ ብለው ሊያዙ ይችላሉ። እነዚህ በጠቅላላ ተግባራት يعني بعضها تخرج من الإسلام وبعضها لا تخرج من الإسلام كفيلو إسلامن የሚያፈርስ ሲሆን ከፊሉ ደግሞ እስልምናን አያፈርስም። ነገር ግን ያንን ሰውዬ ከባድ ወንጀል ላይ ይጥለዋል። የሚሄደው ሰውዬ ራሱ ሄዶ ሐጃ ኖሮት ዛም ሄድ ሰው ረሱል አለይሂ ሰላቱ ወሰለም من أتى كاهنا فصدقه بما يقول فقد كذب بما أنزل على محمد صلى الله عليه وسلم ብለው የተናገሩት አለ። ያኒ ሄጂውና ጠያቂው ጠንቋዩ እንዲህ ነው ብሎ ሲነግረው አሚን ብሎ የተቀበለው ደግሞ ገይብን ያቃል ብሎ ከሆነ እስልምና ይፈርሳል። ገይብን አያቅም፣ ገይብ ጠቅላላን አያቅም። ነገር ግን በጂኖችም በምንም አማካኝነት የሆኑ መረጃዎች ማዕሉማት ይደርሱታል ብሎ ከሆነ ያለው ያው ሄዶ መጠየቁ ወንጀል ነው። لا تقبل له صلاة 40 يوما من الحديث متوال የ40 ቀን ሶላቱ ተቀባይነት አያገኝም የሚል። ስለዚህ ثوابም የጥሩ ስራ ثوابንም የሚያወድም ነገር ነው፣ የሚያጠፋ ነገር ነው። ሰው በአንድ ሶላት እኮ ትልቅ ደረጃ ሊደርስ ይችላል። በአንድ ተስቢሃ ብዙ ሐሰናት ሊያገኝ ይችላል። የቂያማ ቀን አንዲት ሐሰና ጎላው የወንጀል ሚዛኑ ሊመዝንበትና ሊደፋበት ይችላል እኮ። አንዲት ሐሰና ጎላው ያቺ ሐሰና ብትመጣ ወይ እኩል ይሆን ነበር። ስለዚህ እንዲህ አይነት ውድ ሰዋብን የሚያሳጣ የሆነ ስራ ነው ወደ ካህን ዘንድ ወደ ጠንቋይ ዘንድ ወደ ደጋሚ ዘንድ መሄድ እና ሰሪዎቹ ሙስሊሞች ይሆናሉ ወይ የሚለው በሁለት መልኩ ነው የምናየው። ከኢስላም የወጡ ሰዎችም አሉባቸው የሚሰሯቸው ስራዎች የሚወስኑት። ከነሱስ ደግሞ ያኒ ብዙ ርቀው ሳይሄዱ በትንሹ ከኢስላም ጋር እስላም ቢከለክለው حرام ነው ቢልም ግን ኩፍር ነው ያላለውን ተግባሮች ሊተገብሩ ይችላሉ። የጂን ግበራ ላይ ምናምን ይሳተፋሉ። ይሁን ነገር አርጉልን ያረጉላቸዋል። ከዚያ መርሐባ ብለው እነሱም እንخدمሃለን ይሏቸዋል። ይሄ ኺድማ በመጥፎ በኩል የመጣ ኺድማ ነው። ነገራችን ላይ አንዳንድ ሷሊሖች አንዳንድ የአላህ ባሪያዎች ዑለማዎች
ጂን ተማሪዎች ምን የነበሯቸው አሉ መተው ዒልም የሚቀሩባቸው እዛ መጅሊስ ላይ ተሸክለው ነው የሚመጡት እንደ ሰው ሆነው ነው የሚመጡት አንድ ጊዜ አንዱ በእባብ መልክ መጥቶ እንደዚህ መስለ እንዳትመጣ ብለው ሼኹ ተቆጥተውት ካም በኋላ በዚህ አስደነገጠው አንዳንድ እዛ የነበሩ ደረሶችን አስደነገጣቸው አመጣ ብለው ደነገጡ ትልቅ ዘንዶ መስለው መጡ እና በዚህ መልኩ አትምጣ ብለው ከዛ በተሸኩል በሰው መስለው መጥተው የሚቀመጡ ነበሩ ሱብሃንአላህ የሆነ እንደውም ሼኽ ከደረሶቹ መሃል ጂኖች ነበሩና የሆነ ጊዜ ምን ታደለ ኦትሩጃ ወይም ትርንጎ የሚባለው ፍሩት ከፍራፍሬ አንዱ ነው እሱ መጥቶ እና ተቀመጠ ሁሉም ቦታ ላይ ሰዎች ደረሶቹ መጥተው የሚገቡት ገብተው እነዚያ አንዳንድ ቦታዎች ከፍቶ ነው ቀሩ ሌላ ጊዜ ደረሳ የሚቀመጥበት ተብሎ ነው እንግዲህ ያ ቦታ ይታወቃል የዛን ቀን ከፍቶ ሆነ ለምን ሆነ ሲባል ጂኖች ትርንጎ ያለበት ቦታ አይገቡም እና ያኔ ቀሩ እንዲህ አይነት ነገሮች አሉ ከዓሊሞች ጋር ሊኖራቸው ይችላል ግን ጂን ሙስሊሞች ናቸው አላህ የሚፈሩ ናቸው ይታዘዛሉ እነሱ ደግሞ ልክ ሰው ሆኖ ሼኹን ለመخدም እንደሚጓጓው እንደዛው ጂኖቹ ደግሞ ሼኹን ለምንخدማቸው ነው የሚሉ ደግሞ አሉ መቼም አሁን ወሃምጣ የውዱእ አንጣ ምናምን አይባል መቼም እሱ ሌላ ዓለም ስላለው የሚخدምበት ሌላ ነገር ያደረገ ሊخدም ይችላል በዛ ኺድማ ይሄ ክልክል አይደለም እንዲህ አይነቱ ከጂን ጋር በሚኖር ግንኙነት ሸሪዓ የሚከለክላቸው አሉ ያልከለከላቸው ደግሞ አሉ سيدنا سليمان عفريت من الجن انا اتيك به قبل ان تقوم من مقامك ብሏቸው ልኩ ይዤ ለመጣለው ኺድማ ነው عرض نفسه ليخدم እሳቸው በአርض ብቻ ሳይሆን በሐቂቃ የሚያሰሯቸው ነበሩ አፋሪቶችም ነበሩ ትልቅ ሰላም ያሰሯቸው ማሰራቱ ብቻ ክልክል ነው ይባላል ኢንማ ወይም ማገዛቸው ክልክል ነው ይባላል የሚያግዙት ግን ወደ ጥፋት የሚወስድ መልኩ ሲሆን ሰውን በመጉዳት በማጥቃት በመግደል ወልዒያዙ ቢላህ በማሰቃየት ሲሆን የሰውን ሀብት በመውሰድ በመቀማት በመዝረፍ ከአንዱ ወስዶ ሌላኛውን ባዶ ማስቀረት እንዲህ ከሆነ ወይም ደግሞ መናጋት እንዲኖር ትዳር ውስጥ ባልና ሚስት መሃል እናትና አባት ልጆች መሃል ወንድማማቾች መሃል እናትና ልጅ መሃል እንዲህ አይነት ጸብ እንዲኖር ፊትናን ለመዝራት ሲሕር ለማሰራት ሸያጢኖችን የሚጠቀሙ ሰዎች ለወንጀል ነው ይሄ حرام ነው ስለዚህ ሳሒር ወይም ደግሞ ካሂን ወይም ደግሞ አራፍ የሚባልም አለ አንዳንዱ ስራው የቃጠፍቶና ሲሉት እዚህ ጋር ነው ይላል አንዳንዱ ይሄኛውም እንደዚሁ ያው በቤትኛው በኩል ነው ሙዓመላው የሚለው ይታይና የትድረስ ነው ደግሞ ከጂኖች ጋር ርቀት ይሄደው ሸያጢኖች ኩፍራዊ ስራ እንዲሰራ እስከማድረግ ካደረሱት ከፍሯል ይሄ ሙስሊም አይሆንም አላህ ይጠብቃል እስኪመለስ ድረስ አለዚያ ሙስሊም ሆኖ ፋሲቅ ይሆናል ማለት ነው ስለዚህ ይሄ ከጅኖች ጋር ያለ ሙዓመላ እንዲሁ በድፍኑ መጥፎ ነው ወይም ደግሞ ወንጀል ነው حرام ነው አይደለም ምን ነው ልክ እንደዛ ሼኽ እንግዲህ ሊቀሩ ከመጡ እነሱ ደግሞ ሸሪዓው በሚያዘው መልኩ ሼኹን ማገዝ ቢፈልጉ ያንን ሼኽ በመጥፎ አይን ማየት ተፈላጊ አይደለም ነው ስለዚህ ለይተን ነው የምናያቸው ማለት ነው ነገሮች ሁለቱም ለይት አለባቸው يعني لا يقال لا علاقه بين الانس والجن ምንም ግንኙነት የለም አይባልም ግንኙነት ነው ሆኖ ጎጂ ግንኙነት አለ አይቻልም ምንም አይነት ጉዳት የሌለው የሚخدሙበት የሚጠቅሙበት ሁኔታም አለ ይሄ ችግር የለው ሁሌ ከጂን ጋር የሚደረግ ሙዓመላን መጥፎ ሙዓመላ አድርጎ ማሰብ ተገቢ አይደለም ሁለቱ ለይቶ በዚህኛው አቅጣጫ የሚመጡ ሰዎች ለወንጀል ለተንኮል ለማጭበርበር ለማታለል ለመሳሰሉት የሰው ሐቅ ለመቀማት ሰውን ለመጉዳት የሚጠቀሙበት حرام ነው ይሄ ግን ምንም አይችግር የለበት ኺድማ ቢያደርግ ሩቅ ቦታ ሄዶ ለመስጂድ የሚሆን እንጨት ይዞ ይመጣ መሰለን ግንባታ የሚፈልግ እንጨት ከሩቅ አካባቢ ዝም ወፍ ዘራሽ ብዙ ይበቀሉ ብዙ አሉ የግድ የሰው ሐቅ መሆን አይደለም እና እንዲህ ያደረገ ሌሎችም ስራዎች ላይ ቢያገዝ ምንም ችግር የለውም አንዳንዶቹ ጂን በምንም መልኩ ማመነ አስፈልግም ማይታይ ነገር ምን ይታመና ምን ሙዓመላ ይደረጋል ይላሉና
መሻይኾቹ እንደዚህ አላህ ወዳጆች እነሱን የሚለዩበት እንትን አላቸው ማለት ነው። የሚሰጣቸው ነገር አለ። እንደዛ ነው የምናየው። አዎ እንደዛ ነው። ያኒ ለሁሉም ሰው ረለም ክፍት የሚሆነው ከጂን ጋር የሚደረግ ሙዓመላ الجن أكذب خلق الله ይባላል። ያኒ መቼም አጠቃላይ ስንወስፋቸው ብዛት ስለሚበዛ أكذب خلق الله ሲባል أكثرهم كاذبون ማለት ነው። ዋሾ ናቸው አብዛኞቹ። ኩፋርም ብዙ ነው ሸያጢኖቹ። ከሙስሊሞቹ ዋሾ ይበዛባቸዋል ይባላል። ሙስሊሙ ሁሉም ሙልተዚም ስለማይሆን ማለት ነው። ልክ ሰው ውስጥ እንደምናገኘው። ስለዚህ ዝም ብሎ ማንኛውም ተራ ሰው ሸምሱል መዓሪፍን አንብቦ የሆነ መጽሐፎችን እነዚህን ደጋግም እነዚህን በል በቃ በዚህ ሰዓት ፀሐይ ጨረቃ እንዲህ ስትሆን እንዲህ ሙሉ ስትሆን እንደዚህ ወጥተህ ምናምን እያሉ የሚያስብሉት ራስን አደጋ ላይ የሚጥል ነገር ነው። ብዙ ጊዜ ሸርዒ ባልሆነ ግንኙነት ሸሪዓው በማይፈቅደው አይነት ግንኙነት ከጂን ጋር ኢትሷል ማድረግ ነውና ይሄ ራስን ያጋልጣል። ደህና መስሎ መጥቶ ይጎዳል። ዓሪፎቹ አላሁ ተዓላ ብዙ ነገር ነው የሚያሳያቸው። نعم الله نقرنا سل جين يعني ጂኖች ወይም ደግሞ ጂን የተባለው ፍጡር ሸያጢንን ጨምሮ አጠቃላይ ማለት ነው። እነሱ ያዩናል ኢብሊስን إنه يراكم هو وقبيله من حيث لا ترونه يعني እሱና ቀቢሎቹ ያዩዋቸዋል እናንተ በማታዩበት ሁኔታ يعني እኛ አናያቸው ሲባል በሐቂቃ አስሊ በሆነ አፈጣጠራቸው ማየት አንችልም። ተሸክረው ሲመጡ ግን ይታያሉ። በሆነ ቅርጽ በሌላ ቅርጽ መስለው በሰው ቅርጽ መስለው ሊመጡ ይችላሉ። ያው አብዛኞቹ ከዚህ ጋር ተተቡዕ ያላቸው ይሄንን እስቲቅሷ ያደረጉ ሰዎች ይሄ በአካል የሚታይ ነገር ነው፣ በወህይ የሚነገር ነገር ሳይሆን የሚታይ ነገር ስለሆነ በሰው ሸክል እንኳን የሚመጡ የሆነ አካላቸው ከዚያ በተለየ መልኩ ይመጣሉ። ሙሉ ለሙሉ ሆኖ አይመጡም። በእንስሳት ተሸክረው ሊመጡ ይችላሉ። በጥቁር ውሻ ተመስለው ሊመጣ ይችላል። በጥቁር ድመት መስለው ሊመጣ ይችላል። ተሸኩል ብዙ አይነት ነው። በዘንዶ በእባብ ሆኖ መልክ ሊመጡ ይችላሉ። እነዚያ ነው ሐዲስ ላይ እባብ ያያችሁ እንደሆነ መጀመሪያ አናግሩት፣ እናንተ ወንድሞቻችን ጂኖች ከሆናችሁ ልቀቁ በሉ። ከዛ ሙህላ ይሰጠዋል፣ ጊዜ ይሰጠዋል። ማይለቅ ከሆነ እባብ ይሆናል፣ ይገደላል። እንደኔ ለምን እባብ መስለው ጂን ሊሆን ይችላል። እንደዚህ አይነት ነገሮችም አሉ። ይሄ አثር ላይ መጥቷል። አልሙሂም እነዚህ የአላህ ባሪያዎች ደጋጎቹ አላህ የሰጣቸው የአይን ብርሃን የልብ ብርሃን ስላለ በዚያ በልብ ብርሃናቸው ያዩታል፣ በልባቸው ኑር ያዩታል። ያኒ ያቁታል ማለት ነው። የተለየ እንደሆነ ሰው እንዳልሆነ ይለዩታል። ሁለተኛ ያኒ ሸርዕም ላይ ደግሞ በዚህ መልክ ሆነው ሊመጡ ይችላሉ የሚለው ነገር ስለሚያውቁት ተመኩንም ስላላቸው ዝም ብሎ በቀላሉ የሚጎዱ ወይም በቀላሉ የሚገለጡም አይደሉም። እነዚህ ሰዎች ተሕሲንም አላቸው። መሸይኾቹን ትልቆቹን አይተን ከሆነ ላ ይትሩኩነ አውረደ الصباح والمساء እንደኛ ዝንጎች አይደሉም። ጠዋት ማታ ያኒ ተሕሲን ያደርጋሉ። ሱብሃንአላህ የሼኽ አብዱላህ ረሕመቱላሂ ዐለይሂ ደረሶች ሲነግሩን ልክ ሼኽ አብዱላህ ረሒመሁላህ بعد صلاة الفجر مباشرة ወዲያውኑ ተሕሲን ይጀምራሉ። መግሪብ መግባቱን ልክ እንዳረጋገጡ حسبي الله لا إله إلا هو عليه توكلت وهو رب العرش العظيم 7 ጊዜ ሌሎችንም አዝካሮች ሶላት حتى ከመሰገዱ በፊት ማለት ወዲያው ልክ መግሪብ እንደገባ መግሪብ መግባቱን እንዳረጋገጡና ይሄ ያው አዛን እስኪባል ሱናው ምናምን እስኪባል ኢቃማ ሲደረግ ይደረጋል። የተወሰነ ርቀት ይችላል እና ሰው ትልቆቹ ተሕሲን ራሳቸው የሚጠብቁበት ነገር አላቸው። ሁለተኛ ተመኩንም አላቸው። ዘንደኛ ስስ ብርጭቆ አይደሉም፣ ስብር የሚሉ ነገሮች አይደሉም። በጣም ጠንከር ያሉ ናቸው። ውስጣቸው ተመኩን አለና ይህን ነገር ይቀበሉታል። ያው ሸሪዓው በሚፈቅደው መልኩ ያልነው ምንድነው? لا يسمحون أن يدخل الجن في أجسادهم ولا يسلطونهم على الناس ያው አንዳንዶች ጂን ራሳቸው ላይ እንዲገቡ ይፈቅዳሉ። ከዛ በኋላ ፈርዳል ይላል፣ ይለፈልፋል። ጂኑ ነው ውስጥ ይገብቱ ይለፈልፈው ራሱ ማመቻቸለት ማለት ነው። ሌላ ገሪብ ነገር ሲሰራ ይታያል። ያ ሰው ያ ጂኑ ውስጡ ላይ እንዲሰፍር ፈቅዶ ነው። ይሄ ክልክል ነው። የዑለማው الإسلام محققዎቹ ይላሉ لا يجوز
أن يمكن نفسه من دخول الجن عليه ولا من تسليط الجن على إنسان يهون سولا يسون قرابتنا بسولا يقبتو ماورات ما سلفلف يبان نقر ويمرا سولا يسقبتو ما سورات يبان نقر هيك الكلنا حرام نو قنينتاتشو كيف الطالب والشيخ مثلا شيخنا طالب نديت نو قنينت يالاتشو يمارال يطيقال خدمه ያደርጋል ይላል አገዝ ይባላል በሚخدው መልኩና አንዳንዶች በቀላሉ ቶሎ መክበር የሚፈልጉ አቋራጭ ፈልገው ይሁን ነገሮች ይሰማማሉ ውስጥ ለውስጥ የሚወሩ እንዲህ ካረክ እኮ ምናምን ይባልና ጂን ወርቅ ያመጣልሃል ነው ይባላል እሱ ወርቅ አገኛለሁ ብሎ ራሱን ያጣል አንዳንድ ሰው ለምን አያቀበትም አስለን ተንገብግቦ የገቡበት ነገር መግቢያውን ሳያውቁ ሮጠው የገቡበት ገደልም ሊሆን ይችላል እንዲህ አይነት ነገር ውስጥ መዘፈቅ የለበትም ሰው እከሌ እንደዚህ አድርጎ ሳክቶለታል ባክና አፈራ ምናምን የሚባለው ነገር እንዳታመን ብሎ ሰውን የሚገፋፋም አለ ያኔ የከሌን ነገር ከራስ ጋር ቅያስ አድርገህ ምናልባት ልትለያዩ ትችላላችሁ ምናልባት ጊዜያዊ ነገር እያሳየህ ይችላል ጂን ሁሌም ተንኮለኞች ስለሆኑ በአብዛኛዎቹ ለሆነ ሰው ብዙ ሰው መሳቢያ እንዲሆን ይግራ ያደርግ ይችላል አይኮ ሰው ማጥመድ ለፈለገው እንስሳኮ ስጋም ሊጠለት ይችላል እኮ አይደል ያኔ እነን ሲበላ ሊያሳይ ይችላል ሌሎቹንም ለመሳቢያ ሊጠቀምበት ይችላልና احتياط ማድረግ ጥንቃቄ ማድረግ በዚህ ጉዳይ አስፈላጊ ነው ይሄ ወጣቱ ዝም ብሎ እንደንድ ከጂን ጋር እንትን ያላቸው ኪታቦች የሚያነብ ብዙዎቹ በጂን ተመተው ተጋልጠው አብደው ወልዓያዱ ቢላህ አቅላቸው ተሰልቦ ነፍዘው ቅድሞ ነፈዙ ነው ምናምን የምታገኘው ቸኩሎ ገባለው ያለ ነውና ጥንቃቄ ይሻላል ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው አሁን የረፍሳታችን ላይ ደርሰናል ካፍታ ቆይታ በኋላ እንመለሳለን ጠብቁ ኢንሻአላህ ተመሳሳይ ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችን ነው እናንተ ጥያቄ ላካችሁልን ጥያቄ ያስተናግደን እንገኛለን አሁንም በድጋሚ አብራችሁን ቆዩ ኢንሻአላህ በ0993 መጨረሻው 00 የተላከልን ጥያቄ ሰላም አለይኩም አንድ ሰው ለኢኽላስ ብሎ መልካም ስራ መስራት እየቻለ ግን መተው እንዴት ይታያል ስሰራ ሰው ካየኝ ያሞግሱኛል ብሎ ፈርቶ ማለት ነው ይላል ሸይጣን ማታለያ ዘዴዎች መካከል አንዱ ከኸይር ስራ ሰው እንዲርቅ አንዱ ማሳያ ይሄ ነው ያኒ ከሰራህ ሪያ ሊጋበስ ስለሚችል ወይም ደግሞ ይዩልኝ የሚል ነገር ስለሚመጣብህ ባትሰራ ይሻላል ብሎ ከኸይር ስራ ለማራቅ ይገፋፋል ይሄንን በር መዝጋት አስፈላጊ ነው ለአላህ ብሎ መስራት ለአላህ ብሎ መተውን መልመድ አለበት ሲሰራም ለአላህ ብሎ መስራት ሲተውም የሆነ ነገር መተው ያለበት ለአላህ ብሎ መሆን አለበት ዑለማዎች ሲሩ ኢላ አላህ አርጃ ወመካሲር فإن انتظار الصحة بطالة ይላሉ يعني سيروا إلى الله عرجا ومكاسير እንደው እየነከስክም ቢሆን እንደምንም እንደው ተሰባብረህም ቢሆን እንደምንም ብቻ ፈያላህ ውዴታ ፈልግ ትዛዙን ለመስራት ታገል ይላሉ ትዛዙን ለመፈጸም ታገል فلا تنتظر الصحة በቃ አሁን ቆይ ልጠብቅና ንያ እስኪስተካከል ቆይ ገና ነው ንያ ያልተስተካከለም ነገና ቆይ ገና ይያልክ ምን አትበል ወደ ኋላ አታርክ ለምን فإن انتظار الصحة بطالة እስኪስተካከል ቆይ ልጠብቅ ይሄ ንያዬን ቆይ ገና ይያልክ መቆየት ስንፍናና ስራ መተው ነው ስለዚህ ይሄንን ዑለማዎች ይከለክላሉ ሪያእን ፈርቶ ስራን መተው ሚለው ላይ ምንድነው ማድረግ ያለበት ሰው
እኔ ከሰው ምን አገኛለሁ? ሰው ጋር ጀነት የለ ጀሃነም የለ፣ ሰዋብ የለ ዓዛብ የለ ዒቃብ የለ። እነዚህ ከውሃ የተፈጠሩ ሰዎች ናቸው። እንደኔ ከሴት ማህፀን የወጡ አይጎዱኝ፣ አይጠቅሙኝ። ነገ ቀብሬ ውስጥ የሚጠቅመኝ ስራዬ፣ የቂያማ ቀን የሚጠቅመኝ ስራዬ። ስለዚህ እነሱ ምን አሳየኝ? እነሱ ዛሬ ቢያወድሱኝ ነገ ደግሞ የሚያጥላሉኝ ሰዎች ናቸው። ልክ አሁን ዛሬ እከሌ 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 እንዳሉት ፊት ለፊታቸው የሆነ የሚያሳፍር ነገር ብሰራ ደግሞ ይህ ከሌማ ብለው ያ የድሮይን ነገር ትተው እንዳለ ሲያንቋሹኝ ማያቸው ሰዎች ናቸው። ስለዚህ እኔ ከነሱ ማገኘው ጥቅም የለም ብሎ ራሱን ሙዓለጃ አድርጎ ነፍስ ወኢን ካነት ነፍሱ ተሚሉ ተፍራሑ ቢልመድሕ ነፍስ በውዳሴ ብትደሰትም መይሏ ዝንባሌዋ መወደስን ትፈልጋለች። እንደዛ ነው ሰው ከማናንሽ የሚባል ነገር ነው እኔስ። ስለዚህ ጥሩ አረክ፣ አንተ ጎበዝ፣ አንተ ጀግና፣ አንተ ደፋር እንዲባል እንጂ እንዲወቀስ የሚወድሱ የለም፣ መወቀስን የሚወድሱ የለም። እና ለአድሬ ከሰውነት እንትን የወጡ ሰዎች ስድብን ውዳሴ ያደርጉ ከወጣት አላቅም። ከሰውነት እንትን እሳቤ ከወጡ ጤነኛ ካልሆኑ ወይላ ጤነኛ ሰው አይወደውም። ግን አንተ ማድረግ ያለብህ ስራህን በምትሰራበት ሰዓት يعني تسعى إلى أن تخلص النية ልብህን ለማጥራትና ንያ ለማስተካከል ትጥራለህ፣ ትታገላለህ። ከዚያ በኋላ على الله توكلنا ነው። ሪያእ ሲመጣብህ ማባረርና ማስወጣት ነው እንጂ ሪያእን ፈርተህ ስራህን መተው የለብህም። ይሄ ዑለማው ኢስላም ስለ ሪያእ ሲናገሩ ይሄንን በአግባቡ ማይረዱ ሰዎች ደግሞ ሪያእን ፍራቻ ስራ ሊተው ይችላሉ ብለው ተቃራኒውን እዚህ ጋር ደግሞ አስቀምጠዋል። ወይም እንዲህ አይነት ስጋትን መቅረፊያ መንገዶችን አስቀምጠዋል። ሲሩ ኢለላህ አርጃው መካሲር ሚሉት በቃ አንተ አላህን ተዘዛለው ስትል በመትችለው አቅም ሂድ። ይሄርክ ኢንሻአላህ ራስህን ሙሐሰባ እያረክ አንድ ቁስልህን እያከምክ ሌላኛውን እያከምክ ሙሉ ጤንነት ጋር ትደርሳለህ። ወይ ሙሉ መታከም ወይ ይቅርብኝ አይሆንም። ያኒ አንዱን ቁስል ዛሬ ያከመህ ነገ ሌላኛውን ከነገ ወዲያ ሌላኛውን እንዲህ እያረክ ወደ ተሟላ ኢንሻአላህ ኢኽላስ ደረጃ ለመድረስ ሰዓይ ታረጋለህ እንጂ ሪያእን ፈርተህ ስራ መተው የለብህም። ናም ያኒ ነፍስህን መቃሙ ሪያእ እንደሆነ ከምትናገረው ብትተው የሚሻልበት ሁኔታ ከሆነ ትተዋለህ። ለምን ምንም አይነት ጥቅም ስለማይኖረው እዚህ ቦታ ላይ በተለይ ከንግግር ጋር ይሄ በቀጥታ ሰዋብ የሚባሉ ነገሮች ያለበት ነገር ሳይሆን እንደኔ ሰው በሪያእ እኮ የሚለው እኮ ሰው ፊት ወጥቶ መናገርም ሊሆን ይችላል እኮ እኔ ያለሁላችሁ እኔ ነኝ እንደዚህ እኔ እንጂ ማን አለላችሁ ለማለትም እንዲህ አይነት መቃም ሪያእ የሚቆሙ ሰዎችም አሉ። አላህ ይጠብቀን። እንዲህ አይነት ቦታ ከሆነ ዝምታን ትመርጣለህ። ግን ሶላት ስገድ ስትባል ናና ተራዊህ ጀማዓ አያመልጥህ፣ ቁርአን እንቅራ እንዘክር ዒባዳ እናርግ ሲባል እንደን ሰው ላይም መጥፎ ግምት ያሳድራል። ይሄን እኮ እነዚህ እኮ በቃ ይውልኝ ምናምን እንደዛ አይደለም። አንተ የራስህን ትቆጣጠራለህ። ስራው ልክ ልትሰራው ስትል ራስህን ታስታውሳለህ። ሊላሂ ተዓላ ብለህ እየሰራሁ አስናእ አልዓመል ሊመጣብህ ይችላል። ለምን ለዚህ ነገር የተጋለጠንን ወልይ መጨረሻ ወደ ወልይነት ደረጃ ሲገባ ማለት ነው ሊገባ ጫፍ ላይ ሲደርስ መጨረሻ የሚለቀው ነገር ሪያእ ነው ይባላል። መጨረሻ ሌሎች ነገሮችን አስተካክሎ ኪብርን ትቶ ሌሎች ሱኡ ظንን ትቶ እንዲህ አይነት በሽታዎችን አራግፎ ሙዓለጃ አርጎ እስከ መጨረሻ ቆይቶ መጨረሻ ላይ የሚለየው ነገር ሪያእ የሚባል ነገር ነው ይላሉ። ሱብሃንአላህ። ይሄንን ነገር ታዲያ ለማስወገድ ቆመህ አይደለም እየሰራህ ነው የምትላቀቀው። እየሰራህ መላቀቅ ማለት እየመጣብህ እያባረርክ እየመለስክ እኔ ያደርግልኛል እኔ የሰው ነገር እያልክ አሁንም እንትና እኮ እያዩልህ ነው
አየው ማሻአላህ አንተ እኮ እናም ስትል ነፍስህ ዑጅብ ስትጀምር ወይም እነንተናም አዩ እነንተናም ደግሞ እንዲያዩ እነንተናም እንዲሰሙ ስትልህ ራስህን ቀጭ ያልየ እዛው እየከተከትክ ሙዓለጃ ታደርገዋለህ። ሙሉ ለሙሉ ለቆ የሚለቀው ሰውየው ወደ ወልይነት ሊገባ ሲል መጨረሻ ከሚራገፉ በሽታዎች ይላሉ። ስለዚህ እንዲህ አይነት አድካሚ ነገር ከሆነ ሪያእን ፈርቶ ስራ መተው ለበጣላ ለስንፍና ለገፍላ ሸይጣን ለሚፈልገው ነገር ያጋልጣል። ያኒ ሸይጣን ቀደም እንደጀመርኩበት ንግግሬን ስራ ልሰራ ስትል እንዳትሰራው ይገፋፋል። መጀመሪያ ስትሰራው ደግሞ ጨክነ ስትሰራው ደግሞ ሪያ ይውልኝ ስሙልኝ ያመጣብሃል። አሊያም ሌላው ዘዴ አንተ እኮ አሁን ከሰራኸው እኮ አሁን እኮ ሰው እኮ ይውልኝ ገና ነፍስን ታውቃት የለ ገና እኮ አልተስተካከለችም ይላል እና ባትሰራው ብትተው ነው የሚልህ። ለምን አለመስራትህን ሱስ ነው የሚፈልገው። ለአንተ ሪያ ፈርቶልህ አይደለም እየመከረ ያለው። ስለዚህ ሰው ልጅ ኸይር ስራ ማይሰራ ከሆነ በዲሉ ምንድነው? ለገፍላ መጋለጥ። አለዚያስ ይህን ጊዜ ትንሽ እንዲህ ብታደርግበት ብሎ የማዕሲያ በር ደግሞ ቀስ ብሎ አንሸራቶ ወንጀል ላይ የሚጥል በር ደግሞ ይከፍትልሃል። ትንሽ ትንሽ ጠጋ ጠጋ እያደረገች አንድ ሰዓት ግማሽ ሰዓት በቃ ስልክህን ብታይ እስኪ መረጃዎችን ብታይ እንዲህ እንዲህ ብታይ ይልህን ወደ ሐራም ማስገቢያ መንገዶች ይከፍትልህና ይዘፍቅሃል። ኸይር ስራ እንዳሰራ እዚህ ጋር በሪያ አስፈራርቶ አስቆመዋል። ስለዚህ ሰው ዓቂል መሆን አለበት፣ ፈጢን መሆን አለበት። ዑለሞች ያሉትን ነው እኛ ምንለው። ሪያ ተፈርቶ ስራ አይተውም። ኢነማ የራሱን እያከመ ስራውን መግፋት ነው ያለበት። ሌላኛው በዚህ ቁጥር ስር ሌላኛው ጥያቄ ምንድነው የሚለው በገበያ ቦታ ቁርአን መቅራት እንዴት ይታያል? ቦታው ጫጫታ ይበዛበታል፣ ደንበኛ ሲመጣ ደግሞ ማቋረጥ ይመጣል በሚል ሐሳቤ እንዴት ነው? ናም የገበያ ቦታ ምናልባት ሁሉም በየራሱ በየሱቁ በየመደብሩ ሲሆን እዛው እሱ አጠገብ የተቀመጡ ሰዎች አይንጫጩ እንጂ ውጪ ላለው ጫጫታ ውጪ ላለው ረብሻ እሱ መደብር ውስጥ ሆኖ ሱቅ ውስጥ ሆኖ መቅራቱ ምንም አይነት ተጽዕኖ የለውም። እኔ ቁርአን ለመቅራት ዓለምን ዝም አድርጌ መንደሩን ዝም አድርጌ አይደለም መቀራው አልችለውም እና ይሄንን ነገር አካባቢው እንዳለ ዝም ካላለኝ አልቀራም አይባልም። መሳጂዶች ዙሪያ ያለውን ጫጫታ እናየዋለን። መርካቶ መሳጂዶች አሉ፣ ዙሪያቸው ረብሻ አለ። መስጂድ ውስጥ ደግሞ ቁርአን የሚቀሩ ሰዎችም አሉ፣ የሚሰግዱም አሉ እና ሁሉም እንደየፊናው ነው እንዳለ። ግን ሰው ግር ብሎ የሚንጫጫበት ቦታ እዛ ጋር ገፍተው ቁርአንን መቅራት ግን አደብ አይደለም ይላሉ። ያኔ ለዚህ የሚስማማ ቦታ መመረጥ ስላለበት ስለዚህ መርካቶም ሌላም ገበያ ላይ ብቻ ሱቆች ያሉባቸው መደብሮች ያሉባቸው አንድ ሰው የራሱ መደብር ውስጥ ተቀምጦ ቁርአን ቢቀራ ደንበኛ ሲመጣ ገዢ ሲመጣ ተነስቶ አቋርጦ አስተናግዶ ከዛ በኋላ ተመልሶ ወጥቶ እንደገና ተዓውዝ አድርጎ አዑዙ ቢላሂ ሚነሽ ሸይጧን ረጂም ብሎ ከዛ ቂራአውን ቢቀጥል እንዲህ ቢያደርግ ምንም አይነት ችግር የለውም። መልካም ነገር ነው። ልክ ተስቢህ ብናረግ ዚክር ብናረግ ሰው ካናገረን መልስ እንሰጣለን። ጥያቄ ሊሆን ይችላል እንመልሳለን፣ ሰላምታ እንመልሳለን። ሌሎችም የስራ ጉዳዮች ሐጃዎች ካሉ እናናገራለን። ከዛ ደግሞ ሲጨርስ ዚክራችንን እንቀጥላለን። ምንም ችግር የለም። አፍضل ዚክር ላ ኢላሃ ኢላላህ ነው። እንደገና ደግሞ ቁርአን ደግሞ እንደ ዒባዳ من أفضل ما يتعبد به تلاوة القرآن ነው። የበለጠ ዒባዳ ተብሎ ከትልቅ ዒባዳ አይነቶች አንዱ ቁርአን መቅራት ነው። من قرأ حرفا من كتاب الله فله حسنة والحسنة بعشر أمثالها لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف كقرآن أن في ذلك الراسو السر حسنة እንዳለው ነብዩ ተናግረዋል። يعني ألف لام ميم ሲል 30 ሐሰና በዚህ ብቻ ያገኛል። ሱረቱል ኢኽላስን በመቅራት ምን ያህል ሐሰና ይገኛል? ሰው ፋቲሐን ሊላሂ ተዓላ ብሎ ሲቀራ 156 ፊደሎች ቢኖሩበት በእያንዳንዱ ፊደል 10 ሐሰና በትንሹ የሚያገኝ ከሆነ ምን ያህል ነው የሚያገኘው? በጣም ብዙ። ስለዚህ ይህንን ሰዋብ እስቲሕዳር አድርገን መቅራቱ ቆንጆ ነው።
እና ያው አንዳንዶች አንተ ገበያ ውስጥ ተቀራለህ ምናምን ብለው ሊያጠለጥሉ ይችላሉ። ግን መለየት መቻል አለበት። መርካቶ በአጠቃላይ አንድ ሁክም አይሰጡም። ምክንያቱም ውጪ ፌስታል የሚያዞረው ምናምኑ የሚሸከመው ሌላም አየር ባየር መንገድ ላይ ሆኖ የሚሸጠው ሊንጫጫ ይችላል። እኔ መደብሬ ውስጥ ቁጭ ብዬ ደግሞ የራሴ ሁዱ እኔ ራሴ ያለሁበት ቦታ ደግሞ ንስቢ የሆነ አንጻራዊ የሆነ መረጋጋት ያለበት ክፍል ውስጥ እስካለው ድረስ መቅራት ይችላል። ሰው መጣ ጠየቀኝ ማስተናገር ይችላል። በዚህ መልኩ ነው ማየት አለብን። በ924 መጨረሻው 49 የተላከልን ጥያቄ ለልብ ንያ ተርቲብ አለው ወይ? ለቃሉ ማለት ነው። የልብ ንያ የልብ ስራ ስለሆነ የግድ ቃላትን ልብ ላይ መመላለስ የሚባለው ነገር ሸርጥ አይደለም። ይሄኛው ቃል መጀመሪያ ከዛ ቀጥሎ ያለው ቃል ይሄ ሐዲሱን ነፍስ ምንለው ነው። በውስጣችን የምናወጋው እንደማለት ነው። በውስጣችን የምናወራው ንያ ግን ሐሳብ ነው። የሆነ ነገር መወሰን ነው። ያንን ነገር በሆነ በአረፍተ ነገር አይደለም የምናስበው። እንደ ሰው መብላትን ሲያስብ ፍላጎት ውስጥ ላይ መኖር ማለት ነው። መጠጣትን ሲያስብ የመጠጣት ፍላጎት ውስጥ ላይ መኖርና ያን ነገር ለማድረግ መወሰኑ ነው። ይሄ ደግሞ ቃል አይደለምና ኢነማ ማዕና ነው። ቃል ፊደላት አሉት፣ አረፍተ ነገር ቃላቶች አሉት። እነዚህ ተደርድረው በየትኛው ቋንቋ ነው ተብሎ ላይ ታስባል ይባላል። አረብኛ ከሆነ ፋዒል ፊዕልን ቀድሞ አይመጣም። እንዲህ እያለን እናወራ እንችላለን። ከዚያ ውጭ ግን የልብ ሐሳብ ፈረንጁ ከዓረቡ አፍሪካዩ ከነጩ የሚለዩበት ምንም ነገር የላቸውም። ሐሳብ ስለሆነ ማዕና ስለሆነ ስለዚህ በልባችን ውስጥ ያን ነገር ማሰብ የሚለው ነገር ላይ ሁሉም በአንድ ጊዜ የሚገኙ በቅጽበት ውስጥ የምናስበው ነገር ነው። ሶላት መስገድ ያሰበ ሰው ፈርድነቱን አውቋል። ይህን አስታውሶ ነው ዙህር እንደሆነ የሚሰግደው። مثلا በዙህር ምሳሌ እንውሰድና ዙህር እንደሆነ አውቋል፣ ግዴታነቱን አውቋል። አሁን መስገድ እንደፈለገም ደግሞ ያው ፍላጎቱ ነው። ይሄን ነገር استحضار አድርጎ ዙህር ለመስገድ አላሁ አክበር ቢል በቃ ተሟልቷል እንጂ የግድ መጀመሪያ መስገድን ከዚያስ ምንድነው መስገደው ከዚያስ ፈርድ ነው ወይ ሱና ነው ምናምን የሚለው በወሬ ደረጃ ተርቲብ ልናደርገው እንችላለን እንጂ በሐሳብ ደረጃ ግን ሁሉም በቅጽበት ውስጥ ልብ ውስጥ የሚገኝ ነገር ስለሚሆን ተርቲብ የሚባል ነገር አይኖረውም። ያኒ ይሄንን ኢጅራኡል ከሊመቲ ፊል ቀልብ የሚለውን ነገር ለማስገኘት ልቡ ላይ ይሄን እያሰበ የሚደክም ሰው ያው ይቸገራል። ይሄ ነገር ውስጤ ላይ አለ ብሎ አላሁ አክበር ማለት ነው እንጂ የሚጠበቅበት ወሰሊ ሚላውን ልክ በንግግር ደረጃ እያንዳንዱ ከሊማ ልቡ ላይ እየታሰበ ከሊማውን ከነ ፊደል ጭምር መኻሪጅ الحروف ላኩ ሊፈልግ ይችላል እኮ አንዳንዱ ሰው ከቀልብ ልብ ውስጥ ያለ ነገር ከቀልብ የሚመነጭ ነገር ምን አድርገህ ነው መኻሪጅ الحروف የምትፈልግለት? ሸይጣን ሲወሰውስ እንደዛ ነው የሚያደርገው። ለምታስበው ነገር ራሱ የምናወራው እኮ ስለ ሐርፍ ከአፍ ላይ ስለሚወጣ ነገር ነው። ልቡ ስለምታስበው ነገር ደግሞ ምን እንደምታስብለት ሌላ ተጨማሪ መውጫና ቅደም ተከተል ተርቲብ የትኛውን አስቀድም የሚለው ነገር እዚህ ላይ አያስፈልግም። ስለዚህ የልብ ላይ የሚገኝ ማዕናን በፊደላት እኛ በአፋችን እንገልጸዋለን። በአፋችን ለዚያ ነው እንዲያግዝ ወሰሊ ፈርድ الظهر 4 ረካዓት ምናምን የሚለው የምናወራው የልባችንን ማዕና እንዲያግዘን ፍለጋ ነው እንጂ በልብ ላይ መዞር ያለበት ወይም መውረድ መምጣት ያለበት ቃላት ኑሮ አይደለም እንደ ሸርጥ ማለት ነው። መርሐባ ለዛሬ መጨረሻ ወደምናደርገው ጥያቄ እናልፋለን። በ0914 መጨረሻው 86 ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ለእናንተ ይሁን። ለስራ ወደ ሳውዲ መካ ከተማ ሄጄ ነበር። እዛ እንደገባው የተቀበሉ ሰዎች ወደ ተከበረው ወደ ሐረም መስጂድ ለዑምራ እንሂድ አሉኝ። እኔም ሁለተኛ ድሉን የማገኘው ስላልመሰለኝ በጉጉት እሺ አልኳቸው። በሰዓቱ የወር አበባ ላይ ነበርኩኝ።
አይኔን ጨፍኝ ሄጄ ዑምራ አደረኩ ይንን የመሰለ ወንጀል ፈጽሜያለሁ አላህ ምን ባድርግ ይቅር ይለኝ ይሆን ትላለች በዛውም ዱዓ አድርጉልኝ ትላለች ምንድነው ማድረገው ለዚህ እሺ በመጀመሪያ እዚህ ላይ የሚያያዙ ሁለት ነገሮች አሉ አንደኛው ሐርማ ገብታ ከነበር ዑምራውን እስካሁን አልሰራችውም ያሐረመችበትን ዑምራ ማለት ነው ምናልባት ከዛ በኋላ ከሳከውና አላህ ይወቀው ወይም ደግሞ አስተካክላ ከሆነ አንድ ሰው ከሐረመ በኋላ ነውይቱል ዑምራተ ወአሕረምቱ ቢሃ ብሎ በልቡ ነይቶ በአፉ ደግሞ ለበይከ اللهم بعمرتي ብሎ ከገባ ሳይጨርስ አይፈታም ለመጨረስ ደግሞ ጠዋፍን ሳዕይን ጸጉርን መላጨት ወይም ማሳጠር ግዴታ ነው ከነዚህ ስራዎች መካከል አንደኛው ጠዋፍ የሚባለው ከኢህራም በኋላ መጀመሪያ የምንሰራው ስራ ጠዋፍ ንጽህና ሸርጥ ነው ለሱ ንግድ ከሐይድ ከኒፋስ ከጀናባ ንጹህ መሆን አለባት ከትንሹ ሐደስ ንጹህ መሆን አለባት እቺ ሴት እሷ ሐይድ ላይ ሆኜ ሄጄ ጠዋፍ አረኩ ያለች ነው አልታሰበም ጠዋፍ ማድረጓ ወንጀል ነው ተውበት ነው የሚያስፈልገው አሁን በወንጀልነት ደረጃ ስናስበው ተውበት ነው የሚያስፈልገው መጸጸት ሁለተኛ ላታረግ መወሰን እሺ ከሱ ባሻገር ይሄ ጠዋፍ አልታሰበም ጠዋፍ ካልታሰበ ሰዓይም አይታሰብም ለምን ሰዓይ የሚደረገው ከጠዋፍ በኋላ ስለሆነ ጠዋፍ በትክክል ሳይሰራ ሰዓይ ቢደረግ አይታሰብም ጸጉሯን ስትቆርጥ ቁረጪ ምናም ብለው ያው እነሱም አርጊ ብለው ስላስደረጓት ጸጉሯን ከቆረጠች ዑምራ ሐርማ ሳትጨርስ በፊት ጸጉሯን ተቆርጣለች እንደገና ኢስም አለባት ወንጀል ከወንጀልነቱ ባሻገር ፊዲያም ደግሞ አለባት እርድ ይወጅባል አለም ወደ ምግብ ይቀየራል እሺ ይሄን ነገር ከወንጀልነት አንድ ጃኒባ አይተነዋል ከሰራችሁ ሐይድ ላይ ሆነ መስጂዱል ሐራም መግባቱ ሐራም ነው ጠዋፍ ማድረጉ ሐራም ነው ያለ ወዱ እንደ መስገድ ማለት ነው ጀናባ ላይ ሆኖ እንደ መስገድ ሐይድ ላይ ሆነ እንደ መስገድ ማለት ነው الطواف بمنزلة الصلاة ስላሉ እሺ ከዚህ በኋላ ደግሞ ምን ይቀራል ይሄንን ዑምራ ሐርማ የገባችበትን ዑምራ ገና ሐርማለች ግን አልሰራችው አልተቆጠረም ጠዋፍ አልተቆጠረም ሰዓይ አልተቆጠረም ጸጉር መቅረጧ ጭራሽ ምን አድርጎባታል ወንጀል ላይ እንድትወድቅ አድርጎባታል ለምን ከኢህራሟ ሳትወጣ በፊት ነው ጸጉሯን የተቆረጠችው ጠዋፏ ታስቦላት ሰዓይዋ ታስቦላት ቢሆን ጸጉሯን ስትቆርጥ አንድ የዑምራ ሩክን ተደርጎ ማዕዘን ተደርጎ ታስቦላት በሱ ተጨርስ ነበር እሺ ሙህሪም ሰው ደግሞ ዑምራ ሐርሙ ከገባ ጊዜ ጀምሮ እስኪፈታ ወይም እስኪጨርሰው ድረስ ሽቶ መቀባት ክልክል ይሆንበታል ጸጉሩን መቁረጥ ጥፍርን መቁረጥ ሴት ልጅ ፊቷን መሸፈን ጓንት ማጥለቅ አደን ማደን ኒካህ ማድረግ ሌሎችም እሺ እቺ ሴት በቃ ምን እንግዲህ አላሁ ይበለኝ ያኔ ሰራሁት ያን ዑምራ ብላ ተቀምጣለች ዑምራው ግን አልተሰራም የሐረመችበት ኢህራም ገና አልተፈታም እስካልተፈታች ድረስ ሽቶ ስትቀባ ወንጀል ላይ ትወድቃለች አልሰራችውማ ገና ዑምራ አልተፈታችም መፈታት ተፈትቻለሁ ማለት አይደለም የሚሆነው ስራዎቹን ተርቲቡን ጠብቆ በመጓዝ ነው መፈታት የሚሆነው አለያም መጀመሪያውኑ ሸርጥ አስቀምጦ መከልካይ ነገር ሲያጋጥም ከልካይ ነገር ሊያስፈታ ይችላል ስለዚህ አሁን ያለባት ነገር ምንድነው ሴት አንድ መቶበት ነው ያለባት ሁለተኛ ጸጉሯን ቆርጣ ከነበረ ዑምራ ለመጨረስ ያው ቁረጭ ይሏታል መቼም እነሱ ቆርጣ ከነበረ ፊዲያ ይወጅብባታል የሚከፈል አንድ በግ ማረድ ለፉቀራ ሐራም ነው እዛው መታረገው ነው ሶስተኛ ዑምራዋ አላለቀም ሌሎችም ሽቶች ተቀብታ የመሳሰለው ከሆነ እነሱም እንደዚሁ ወንጀል አለበት ሌሎችም ፊዲያ የሚወጅባት ሁኔታ ይኖራል አራተኛውም ግዴታ የሚሆንባት ይሄንን ዑምራ መጨረስ ነው ይሄ ዑምራ ያሐረመችው ዑምራ አልተፈታችም እስካልተፈታች በጧሃራ ጊዜዋ ትሄድና ቶሎ ጧፍ አርጋ ኢህራም ዋላ ጧፍ አርጋ ሰዓይ አድርጋ ጸጉሯን ትቆረጥና ትጨርስ
በዚህ መልኩ ነው ነፃ የምትሆነው። ተውበት ብቻ አይደለም ይሄን አድርጋቸው ከሆነ ግድ ነው። ተውበት ብቻ አይደለም እነዚህን ማድረግ ያኒ እሷ ዑምራ ሰራሁ ብላለች። አላህ ይበለኝና ሰርቻለሁ ብላለች። ሰርቻለሁ ማለት ጠዋፍ አረገች፣ ሰዓይ ያረገች በሷ ቤት ፀጉራም ተቆረጠች ማለት ነው። ስለዚህ አልተሰራም ነው እኛ ምንለው። ኢህራሙ ሐይድ ላይ ብትሆን ጦህር ላይ ብትሆን ለማሐረም ችግር የለው። አንዳንድ ሴቶች ሐርመው ሊገቡ ይችላሉ። ሐርመው ከገቡ በኋላ ሽቶን የመሳሰለው ነገር ተከልክለው ይቆዩና ከሐይድ ነፃ ሲሆኑ ስራዎችን ይሰራሉ። ያኒ ነብዩ አለይሂ ሰላቱ ወሰለም ለሰይደቱና አይሻ እንዳሏት ማለት ነው። ዑለማዎች حتى الحائض يسن لها أن تغتسل للإحرام ሲሉ የሰውነት ላብ ምን ማስወገጃ ስለሆነ ሐደስ ማንሻ ስላልሆነ ትታጠባለች። معناه الحائض لها أن تحرم يعني إحرام ማድረግን ሐይድ አይከለክልም። ሐይድ የሚከለክለው ጠዋፍን ነው የሚከለክለው። ለአይሻ غير أن لا تطوفي بالبيت ነው ያሏት። ሌሎች ነገሮችን ስሪ ለካዕባ ዙሪያ ብቻ ጠዋፍ እንዳታረጊ ነው ያሏት ሐይድ ሲመጣባት። ከዚያስ ከሐይዷ ከጠራች በኋላ ጠዋፍሽን ታረጊያለሽ ነው ያሏት። ስለዚህ ይህንን የተጓደለውን ሐጅ ምንድነው ዑምራ يعني ጀምራ የተወችውን ሰርታለች አይባልማ። የተወችውን ዑምራ አስተካክላ መስራት አለባት። ለማስተካከል በአዲስ መልኩ ኢህራም ማድረግ አይጠበቅም። ያ ኢህራም ስላልተፈታ ለምን ዓመት አይሆነውም? ለምን ከዛ በላይ አይሆነው? ያ ኢህራም አልተፈታም። አሁን ጠዋፍና ሰዓዩ አድርጋ ፀጉሯን ትላጭ መክፈል ያለባትን ትክፈል። መርሐባ ዶክተር ለነበረን መርሐባ ዶክተር የነበሩን ጥያቄዎች እነዚህ ናቸው። በቀጣይ ሌሎች ጥያቄዎችን እናቀርባለን። ባረከላሁ አሚን ፊኩም። የተወዳችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን ይመስል ነበረ። የተለያዩ ጥያቄዎችን ልካችሁልናል። አሁንም በተለመዱ የስልክ አድራሻዎቻችን በኩል ላኩልን፣ ኢንሻአላህ እናስተናግዳችኋለን። ምላሹን በመስጠት ዶክተር ሼህ አቡበክር ሱለይማን እኔ ከመላ ስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ፕሮግራሙን አዘጋጅተን ወደ እናንተ አድርሰናል። ስለነበረን ቆይታ ስለተከታተላችሁን እጅግ አድርገን እያመሰግንን እንሰናበታችኋለን። ሌሎች ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱ።